ሆነ ወይም ደግሞ እያንዳንዱ ሰው እየመጣኒ ምን እንድነገረኝ አልፈልግም። አብርሃም አይወድሽም ምናምን አንተ በሰጣቸው ልክ ነው እንደዛ እየተናገሩኝ ያሉት ገባ። ስለዚህ አብርሃም አይወድሽም፣ አብርሃም ላንቺ ስሜት የለውም፣ ለሩታ ነው ስሜት ያለው ምናምን መባልን አልፈልግም ገባ። ኦሬዲ አንተ እንደስታፈልጌ ነው ከጎንክ የሆንኩ ያለሁት አይደል? አትሸወጂ። ይሄና ግልጽ ነገር ነው። ስሜት ያለው ለሩታ እንደሆነ በደንብ ጠንቅቀሽ ስለምታውቂው ነው ይሄንንም ጥያቄ ጠየቅሽ። በመቀጠል ሩታይም ደግሞ ኢንስታግራሟ ላይ እውነተኛ ፍቅር ሰጥተን ዘላለማዊ እመምን ነው የምናተርፈው ብላለች ማለት አረ ምን በደልኩሽ በሚል ዘፈን ለቃለች ማለት ነው። እንግዲህ ይሄ ለማን እንደሆነ በደንብ ጠንቅቀን እናውቃለን። ምክንያቱም ትላንት የነበረው ነገር አይታችኋል። ይሄም ለአብርሽ መልእክት አስተላልፋለች ማለት ነው። እና እስኪ የኤርሜላ ንግግሮች አዳምጠን ስንመለስ ደግሞ ሙሉ መልሱ እሰጣችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ተከታተሉኝ። እስከ መጨረሻው ቪዲዮ እዩት። ያለው መረጃ እያንዳንዱ ሙሉ በሙሉ የኤርሜላ እርግዝና ከየት ነበር፣ እንዴት ነበር፣ ወንድ አላቅም እስከዛሬ ላለችውም ለሁሉም ነገር መልስ ይዤላችሁ መጥቻለሁ። በእናንተ የሚጠበቀው እስከ መጨረሻው ቪዲዮ ማዳመጥ ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ላይክ ደግሞ እያደረጋችሁኝ አይደለም ወዶች፣ ላይክ አድርጉ ነገሮችን ብትረዳና ብታስበኝ። ስለዚህ ዛሬ ስሜትህን በትክክል ንገረኝና አብረሽኝ እንድትቀጥይ ይፈልጋለሁ የምትለኝ ከሆነ አብሬክ ልቀጥል። አይ እኔ አብሬሽ መቀጠል አልፈልግም ወይም ደግሞ ላንቺ ስሜት የለኝም ብትርቂኝም ኖርማል ነው የምትል ከሆነ ደግሞ እኔ ምንም ችግር የለውም። የምር እንዲህ አይነት ስሜት እንዲሰማሽ ካልኩኝ በጣም ይቅርታ። አይ እሱ ሳይሆን በቃ ተይ፣ ሁሉም ነገር ተይ። ሰው ሚዲሽን አሳባት አትስሜ ሰው ሚዲሽን አሳብ ከልብህ ነው? ከልቤ ነው። እውነት መድኃኒዓለም ከልቤ ነው። ማበን ነው። እሺ። ስለዚህ ምንም አይነት ነገር እንዳይሰማሽ እሺ። ደስ አለሽ? አዎ በጣም ጌታን ሁለት ልብ ሆኜ ነው የመጣሁት። ታውቃለህ? ለምንድን ነው ሁለት ልብ የምትሆኚው? እንዴ ልብሽንማ በዚህ ልክ እንዲከፍሉት አትፈቅጂላቸው። እውነት አቤት አብርሽ ምላስ ጨምረሃል፣ ጀንጀና ጨምረሃል ትላለህ። እንግዲህ ሰከሳት በምላሱ ማለት ነው ትላላችሁ። አይ ወንድ ልጅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። መጥተናል። ላይክ ሼር ሰብ እያደረጋችሁ አብረታቱን ማለት ነው። ውድ ቤተሰቦቼ እንግዲህ ትላላችሁ እንግዲህ ኤርሜላ ወንድ አላቅም እስከዛሬ ብላ ነበረ። ነገር ግን እኛ እንደሰማነው 3 ልጆች እንዳሏት እንግዲህ ያለው እንደው እንዴ 3 ልጆች በመንፈስ ነው እንዴ ወልሻቸው እንጂ በመንፈስ ነው መሆን አለበት። እንግዲህ ሰው ልጅ ማለት እኮ እኔ እንጃ ኑሯቸው አለኝ ለማለት የሚያሳፍር ነገር እኮ አይደለም። ትልቅ የፈጣሪ ስጦታ ነውና ትልቅ የፈጣሪ ስጦታ የተሰጠሽ ነገር የለኝም ብለሽ መዋሸት ተገቢ ነው? እንግዲህ የእርግዝና ፎቶዋ በየሚዲያው እየተለቀቀባት ነው። እንግዲህ በቅርብ የሚያውቋት ራሱ የሀገሯ ልጆችን የሆኑት ራሱ ሂጂና ልጆችሽ አሳደጊ እየተባለች ነበረ ሚዲያ ላይ ራሱ። ባለፈ ይሄ ነገር የሩታ አክስት ራሱ ተናግራለች፣ ማለት የአብርሽ አክስት ማለት ነው። እሷ ራሱ ተናግራለች። ሂጂና እሱን እንትን ማለት እቺና ሂጂና ልጆችሽን ሰብስቢ ብላታለች። እንግዲህ እነሱ በደንብ የሚተዋወቁ ሰዎች ናቸውና በዚህ ልክ መዋሸት ለምን እንዳስፈለጋት አላቅም። እንግዲህ ትላንት ደግሞ የነበረው ሮማንቲክ ሳይታቸዋል ማለት ነው። በነገራችን ላይ ማለት ነው አንዳንድ ሴቶች ስንባል በቃ ትላላችሁ። አብርሽ የሌለ ጨምሯል፣ የሌለ ፉጌውን ቀጥሎበታል። እንግዲህ እሷ ጠየቀች፣ ታፈቅረኛለህ፣ ትወደኛለህ፣ ይሄንን መልስ ስጠኝ ነበር ያለችው። እሱ ግን በፉጌ ረግቶ እኔ ባልወድሽ ለአንቺ ስሜት ባይኖረኝ ለምን ካንቺ ጋር አገናኛለሁ? ለምን ካንቺ ጋር እደዋወላለሁ? እኔ አንቺ ሳጣ ምንም አይሰማኝ ነው የሚመስልሽ ብሎ ነው የመለሰላት። ምክንያቱም እውነት የሚያፈቅራት ቢሆን እውነት የሚወዳት ቢሆን ትክክለኛው መልስ አዎ አፈቅርሻለሁ፣ አወድሻለሁ ስለዚህ ብሎ ነበረ የሚመልስላት ማለት ነው። ስለዚህ ላንቺ ያው ስሜት አለኝ
ማንም ቢያወራ እንደዚህ እንዳይመስልሽ ነበረ ማለት የነበረበት ትክክለኛ ስሜት ቢኖረው። ነገር ግን እሱ ያደረገው ነገር በሙድ ገብቶባት ማለት ነው። የምሬ ነው የምላችሁ ሙድ ይዞባት በቃ የሆነ የሙድ አያያዝ ነበረ ንግግሩ ራሱ እና ሄዶ ነው ያቀፋት። ሌላ ነገር እንትን እንዳትል ማለት ደካማ ጎኗ አውቆባታል። እንግዲህ ወንድ ልጅ ደካማ ጎናችሁ ካወቀ በደካማ ጎናችሁ ነው የሚገባው የሚባለው እውነት ነው። ሂዶ አቅፋት ብሎ ታቅላሳለሰላት። እሷ ደግሞ የኔ በግ እውነት መስሏት እሺ አልቀረብሽም ሌላስ? አዎ ግልጽና ግልጽ ነገር እኮ ነው ይሄ ነገር። በደንብ ለሩታ ስሜት እንዳለው የሩታ ፍቅር ልቡ ላይ እንዳለ በደንብ ጠንቅቀሽ ታውቂያለሽ አንቺ። አይደለም ሰው ተናግሮሽ ሰው ለምን ተናገረኝ ማለት ትተሽ ማለት ነው በደንብ ታውቂያለሽ አንቺ ራሱ ሰው እንኳን ባይልሽ። ሲቀጥል ደግሞ ሰው ለምን ተናገረኝ ለምትዩ በስራሽ ነው ሰው የሚናገርሽ። ያለው ነገር ነው የተነገረሽ። አብርሽ ትክክለኛ የሚፈልጋት ሩታን ነው። ሲቀጥል አይደለም ሌላው ሰው ተይና የአብርሽ ቤተሰብ ራሱ ማንን እንደሚፈልግ በደንብ ጠንቅቀሽ ታውቂያለሽ። ለሩታ ምን አይነት ፍቅርና ምን አይነት ቦታ እንዳላቸው በደንብ ጠንቅቀሽ ታውቂያለሽ። ለአንቺ ደግሞ ምን አይነት ክብር እንዳላቸው በደንብ ጠንቅቀሽ ታውቂያለሽ። እነሱ በአፋቸው ራሱ ወንድሙ ተናግሮሻል፣ እህቱ ተናግረሻለች፣ ግን ምሰሚ አይነት ነገር አይደለሽም። በነገራችን ላይ ትዳር ሊያምርልሽ የሚችለው የባልሽ ቤተሰብ የባልሽ ፋሚሊ ሲወድሽ ብቻ ነው። ከባልሽ በላይ የባልሽ ቤተሰብ ሲወድሽ ነው ትዳር ዘላቂነት የሚኖረው ማለት ነው። ሲቀጥል አንቺ እሱ ላንቺ ቦታ የለውም ለትዳር የሚፈልግሽ አይነት ሴት አይደለሽም። ሲቀጥል ቤተሰቡ አይፈልግሽም። እስኪ እንደ ሴት ራስሽን አስቢ። ከትላንት ወዲያ ያ ሁሉ ወንድሙ ተናግሮሽ ትላንት መልሰሽ እዛ ቦታ ላይ ትገኛለሽ። የምር ታሳፍሪያለሽ። አፈርንብሽ። እና ሩታዬም ደግሞ ኢንስታግራም ላይ ዛሬ ለቃለች እውነተኛ ፍቅር በሰጠንበት የዘላለማዊ ህይወትን የዘላለማዊ ህመምን እናተርፋለን ብላለች። እና ልክ ናት። አንዳንዴ የሚያጋጥሙ ነገሮች ናቸው ማለት አንዳንዴ እውነተኛ ፍቅር ብለን በሰጠንበት ዘላለማዊ ቁስል ልባችን ላይ ሊኖር ይችላል። እና ያም የለቀቀችው እንግዲህ የትላንቱ ነገር አይታ ነው አብርሽ ጋና ኤርሜላ ጋር የነበረው ሁኔታ አይታ ነው። ነገር ግን ያም ሆነ ይሄም አብርሽ ወደ ሩታ መመለሱ አይቀርም፣ ይመለሳል፣ ጊዜ ይፈጃል እንጂ ማለት ነው። እንግዲህ ሩታም ትላንት የተናገረችው ነገር ሰምታችኋል። እርግጠኛ ነኝ የምላችሁ ዛሬ የሆነ ነገር ሂዶ ወይ ይቅርታ ይጠይቃታል ወይ የሆነ ነገር በቃ የሆነ ብቻ የሆነ የሚያደርግ ነገር አለ አብርሽ ያ ቪዲዮ ካየ በኋላ ማለት ነው። ሩታ ነው ያደረገችው ነገር አሁን ማለት ሁለታቸው ምልክ ላይ ስለነበሩ ነው። አሁን ትላንትም ለኤርሜላ እንደዛ የተናገራት ሩታ ይሄንን እንዳረገች ስላላየ ነው። ነገር ግን ዛሬ ሂዶ አንቺ እሺ በይኝ እንጂ ኤርሜላን ከህይወቴ አስወጣታለሁ ሚላት አሁንም ቢሆን ማለት ነው። ግን በየጊዜው አይሰለችሽም ኤርሜላ? ሩታ ፊት በሰጠችው ቁጥር እሷን ከህይወት ያስወጣታለሁ አንቺ ብቻ እሺ በይኝ ሲላት ራሱ ምንም አይነት ስሜት አይሰማሽም እንደ ሴት? የምሬ ነው ልሽ በጣም ነው የምታሳዝኙ የምታሳፍሪውም። እና እንግዲህ ቻይ ከላይ የተሰጠሽም ነገር ሊሆን ይችላል። ምንም ማድረግ አይቻልም። በራስሽ የፈረሽው ነገር ነውና ነገር ግን እንደ ሴት ቆም ብለን ስናስብሽ አንዳንድ ቦታ ላይ ያው አሳዘንሽን። ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብ እያደረጋችሁ ሰላም አለይኩም ወራህመቱላሂ ወበረካቱ።